ደብረ ታቦርን በደብረ ታቦር ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቶሎታል። ጌታችን ከተወለደባት ቤተልሔም አንስቶ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴ ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትና 14ቱን ምዕራፎች ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት ልምዱ ምቹ በሆኑ ማረፊያ አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን ሊያስጎበኙ ከወዲሁ ዝግጅቱን ጨርሶ የእርሶን መምጣት ብቻ ይጠብቃል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 ያገኙናል። ለበለጠ መረጃ በ0907 84 83 33 ወይም በ0930 71 71 71 ላይ ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ነው። ካርናታካ የምትባለው የደቡባዊ ህንድ ግዛት በመደበኛ የሥራ ዘርፎች ተቀጥረው ለሚሠሩ ሴቶች የወር አበባ የረፍት ቀን በመፍቀድ በሀገሪቱ የመጀመሪያዋ ግዛት መሆኗ ተሰማ። በግዛቲቱ አዲሱ ፖሊሲ መሠረት ዕድሜያቸው በ18ና በ52 መካከል የሆኑ በመንግሥትና በግል ኩባንያዎች ውስጥ ተቀጥረው የሚሠሩ ሴት ሠራተኞች በየወሩ የአንድ ቀን የወር አበባ ፍቃድ ይኖራቸዋል። ወይዛዝርቱ የወር አበባ ፍቃድ ቀንን ለመጠቀም ምንም አይነት የሐኪም ማስረጃ ማቅረብ አይኖርባቸውም። መልካሙ ዜና ይህ ፖሊሲ ከ350 ሺህ እስከ 400 ሺህ የሚደርሱ ወይዛዝርትን የሚሸፍን መሆኑ ሲሆን፣ መጥፎ ዜና ደግሞ ወደ 6 ሚሊዮን የሚጠጉ የቤት ሠራተኞች፣ ቀን ሠራተኞችና በግላቸው የተለያዩ የሥራ አይነት የሚፍለከለኩ ወይዛዝርትን የማያካትት መሆኑ ነው። መልካሙን ዜና በአድናቆት የተቀበሉ ኤክስፐርቶች ዕድሉ ወይም መብቱ በኢመደበኛ ዘርፍ የተሰማሩትንም ሴቶች ማጠቃለል አለበት ይላሉ። ይሁንና የግዛቲቱ የወር አበባ ፍቃድ ፖሊሲ በራሱ የግል ዘርፉን በማካተትና የሥራቸው አይነት ወይም ደረጃ ወይም የኮንትራቱን ባሕሪ ሳይመረምር ለሁሉም ሴቶች ሠራተኞች እኩል የተሰጠ በመሆኑ አበይት እርምጃ ተደርጎ ተወስዷል። ቢቢሲ እንደዘገበው የወር አበባ ፍቃዱ አዲስ አይደለም። እንደ ስፔን፣ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ በመሳሰሉ ሀገራት የሚሰራበት ነው። በህንድ የተለያዩ ግዛተ መንግሥታትም ውስጥ ውሱን በሆነ መልኩ የወር አበባ የረፍት ፈቃድ ይሰጣል። በግዛት ደረጃ ባይሆንም ለምሳሌም ቢሃርናና ኦዲሻ የሚባሉ ኩባንያዎች ለሴት ሠራተኞቻቸው በወር የ2 ቀናት የረፍት ፍቃድ እንደሚሰጡ ታውቋል። ቢሆንም በህንዳውያን ወንዶች ዘንድ አዲሱ ፖሊሲም የጾታ አድሎ ነው የሚል ሮሮ መፍጠሩ አልቀረም። ሌሎች ደግሞ ሴቶቻችን የወር አበባን ህመም ክፍያቸውን ሳያጡ የግድ በእረፍት ማሳለፍ አለባቸው በማለት ይከራከራሉ። የካርናታካ የሥራ ሚኒስትር ሳንቶሽ ላድ ይህ መንግሥት በተግባር ላይ የዋለው እጅግ ተራማጅ ፖሊሲ ነው ሲሉ አድንቀዋል። በአብዛኛው የህንድ ክፍል የወር አበባ እንደ ነውር የሚቆጠር በመሆኑ ሴቶች በመቅደስም ሆነ በመኖሪያ ቤታቸው በወር አበባ ወቅት የጎደፉ ወይም ንጹሕ ያልሆኑ ተደርገው ይታያሉ። በዚያ የተነሳ በአንዳንድ ግዛቶች ውስጥ ሱቆች የሴቶችን የወር አበባ መቀበያ ፓዶች በሚሸጡበት ጊዜ በጋዜጣ ጠቅልለው ነው የሚሸጡት እንዳይታይ። ኢሳያስ፣ ይህንን ዜና መጀመሪያ እንዴት አድርጌ ላቅርበው ወይም ትሪት ላድርገው የሚል ሙግት ከራሴ ጋር ገጥሞ ነበረ። እንደ ግልብጥ ዓለም ዜና
ላየውም አስቤ ነበር። ይገርምሃል። በኋላ ላይ ግን ተረጋግተህ ስታስተውል በጣም አበይት ዜና ነው። እንደ እውነቱ ሰበር ብዬ ባቀርበውም ደስ ባለኝ ነበረ። ምክንያቱም እዚሁ ይህንን ዜና እየሰራው እንደ አዋዜም 1 4 5 ዕድሜያቸው ከ20 እስከ 32 33 የሚደርሱ ሴቶችን አነጋግሬያለሁ በግሌ በመመዘኛ ለራሴ ግንዛቤ እና ይህንን ዜና አነሳውባቸውና ተራ በተራ በተለያየ ቦታ ነው የማናግራቸው በስልክ። ምንድነው ያልኳቸው? የወር አበባ ፈቃድ የአንድ ቀን ፈቃድ አሁን የሰማውን ዜና ከነገርኳቸው በኋላ እንደዚህ አይነቱ ዜና ትርጉም ይሰጣቸዋል ወይ ትርጉም አለው ወይ የሚል ነበር ያነሳውባቸው። አንዷ ምናለች? ለእሷ ብዙም የተለየ ትርጉም እንደማይሰጣት ነገር ግን ደግሞ ለሚያማቸው መልካም ነው ብላለች። ሁለተኛዋ ዕድሜዋ 32 የሆነችዋ ደግሞ ያለችን ትንሽ ከበድ ያለ ነው። ወደኋላ የወር አበባ የራሷን ታሪክ ወደኋላ ስትመለከት አዙሮ የጥላት እንደነበር ብሎ ነው የገለጸችው። ወይም ደግሞ ራሷን ሙሉ በሙሉ መቆጣጠር እስኪያቅታት ድረስ የሚያም መሆኑን ነው የገለጸችልኝና ዜናውን በጭብጨባ እንደተቀበለችው ነው የነገረችኝ። ስሜቷን ነው የምልህ። እና ቀሪዎቹም በተመሳሳይ ሁኔታ ይሄ በጣም ደስ የሚል ዜና ነው እና ህመም አለን፣ በጣም በቁርጠት ትሰቃያለህ የሚል ነገር ነው የነገሩኝ። ስለዚህ እነዚህ ነገሮች ግምት ውስጥ አስገብተህ ስታየው አሁን ይሄ ብዙ ልብ የማንለው ጉዳይ ነው። እኔ አሁን ለምሳሌ በግሌ ምንም በሽታ አልፈልግም። እንደው ራሱ ሞትንም የምፈራው ህመም አለው ወይ ነው። እንደ ሞት ራሱ ያለ ህመም የሚወስድ ነገር ቢሆን ይህን ያህል ባልሰጋሁት ነበረ። እና በተለይ ሆድ ቁርጠትን በጣም ነው የምፈራው። እና ራስ ምታት ለምሳሌ ብዙ ጊዜ ያጋጥም የነበረ በአንድ ወቅት፣ አሁን ጠፍቷል፣ ድራሽ አባቱ ጠፍቷል። አንዳንዴም ሲመጣ እድሜ በሀገራችን ገዝቼ ከምረካባቸው እንደው ሸቀጦች ውስጥ አንዱ ምንድን ነው የራስ ምታት መድኃኒት አስፕሪን ነው። ኢትዮጵያ ውስጥ የሚሰራ ነው። ኢትዮጵያ ውስጥ የሚሰራ ፓራሲታሞል። እሺ፣ ፓራሲታሞል በጣም የሚገርምህ ኢፌክቲቭ የሆነ የራስ ምታት መድኃኒት ነው። በነገራችን ላይ ብዙ ማቃቸው ኢትዮጵያ እስራኤላውያን ወዳጆቼ፣ አንዳንድ ከፍ ያሉ ሰዎች ወጣቶችም ጭምር እዚህ ኢትዮጵያ ከመጡ ወደ እስራኤል ይዘው ከሚሄዷቸው የተለያዩ ሸቀጦች ውስጥ በርበሬውን፣ ሽሮውን፣ የመሳሰለ ቆሎውን ብዙ ነገር ነው የሚወስዱት። ከዚህ እንደው አንዳንድ ጊዜ ከእስራኤል ወደ አዲስ አበባ ያለው የአውሮፕላን ምልልስ ትኬት አንዳንድ ማገናዘቢያ ቢደረግበት እስራኤል ሀገር የሚኖሩ ኢትዮጵያውያን በመጡ ቁጥር ገንዘባቸውን እዚሁ ነው የሚጨርሱት፣ መጨረስ አለባቸው። እንደገና ሲሄዱ ይዘውት የሚሄዱት ነገር በሙሉ በጣም ስራ ላይ አበረታታ ነው የሚችለው። ለምሳሌ እኔ አሁን ቆሎን ቀላል ኢንዱስትሪ አድርጌ አላየውም። አሁን ጥርሴም እሺ አይለኝ ሆኖ ነው እንጂ ቆሎ አውቃለሁ። ኤልሳ ቆሎ በጣም የታወቀ ነው። ግን እኔ ባሌ ጊኒር የሚባል ቦታ አለ። ጊኒር ነው ኢሳያስ ታውቀው ይሆን? ምኑን ወደ ባሌ ስንሄድ ጋዜጠኛ ሆነን እሺ፣ ጊኒር ነው ጊኒ የምትባል ቦታ አለች። ኦኬ፣ የቆሎ ቦታ ነች። መኪናን አቁመ በመስኮት ነው የሚሸጡልህ ቆሎ። በመስኮት ይሸጣሉ። አዎ፣ ኬክ ማለት ነው። በጣም ብዙ ቦታዎች ላይ አሉ። የሚገርምህ ወደ ትግራይም ስትሄድ እማታኝከው አፈ ውስጥ ሙሙት የሚል ቆሎ አለ።
የት ነው እሱ? ትግራይ ቦታዋ ማለት ነው። ትግራይ የት? ትግራይ ይሄ ትግራይ ከመቀሌ 100 ምናምን ኪሎ ሜትር ላይ ዋቴቨር ስሙን አልያዝከውም? ስሙ ጠፋኝ። ያ ጊኒር ነው እንደዚህ ያልኩ ቦታ እኔም አልያዝኩትም። ነገር ግን ብዙ ያስታ ኬክ ማለት ነው። ደግሞ ስታነብ አሁን እድሜ እየገፋ ስትመጣ ከ40 በኋላ ስትሆኑ ብዙ ነገር የምታውቀው ከፍተኛ ኒውትሪሽን ያለው ከብዙ ነገር የሚጠብቅህ ነገር ነው። አሁን በምሳሌ ደረጃ ነው ያነሳሁት። ስለዚህ አሁን ኢትዮጵያ ውስጥ በተለይ በእንዲህ አይነት ይህን ወደ ኢንዱስትሪ ልትቀይረው የምትችለው ነገር ነው ቆሎን። አንዳንድ ጊዜ ለምሳሌ ስም ብቻ መርካት አለብኝ። ቆሎ በጣም ምንድነው ለመቆርጠም በጣም በሚገባ ደረጃ የተቆላ አግባብ አለው። በነገራችን ላይ ጣዕሙን የጠበቀ ጥሩ እንትን መሆን አለበት። ጥሩ ገብስ ሰነፍ ቆሎ ነው የሚባለው እና ከማስታወቂያ ሚኒስቴር በነገራችን ላይ አሁን ያልኩ ውቅሮ አካባቢ የሚሸጥ ቆሎ ነው። ቬሪ ጉድ። ድሮ ማስታወቂያ ሚኒስቴር ጓደኞቼ ስጋ ልንበላ እየቀጠሩኝ ማለት ነው ምሳ እቤት የእናቴ ልዩ መልእክት ካለ ምሳ የምትበላው ዛሬ ነው የሚል ነገር ካለ አውቶቡስ ተሳፈር እዛ ነው የምሄደው እና እዛ ስደርስ እንዳያስቅህ ዱባ በጣም እወዳለሁ። አልጫ አይደለም፣ ቀይ ወጥ፣ የዱባ ቀይ ወጥ በጣም ነው የምወደው። እሷ ስትሰራው ማለት ነው። እንደዚህ ሲደረግ ቤት ስገባ ስኒው ተደርድሮ ሁሉ ነገር ተደርጎ የማይቀር ነገር ሰነፍ ቆሎ ነው። እሱን እንዴ ባለው ቆሎ ኮርሽምኩት ይባለው እንደሱ አድርጌ በርበሬ ታሽቶ ማለት ነው። ዳኒ በበርበሬ ይታሻል። ኢሳያስ እንደው ጎረቤታሞች የሆነን ያክል ነው የሚሰማኝ። እና ያንን ሙልጭ አድርጋ ታጥቦ ነው ታዲያ እንደ ነጭ ሽንኩርት ለምሻ። ይህን ያነሳውበት ምክንያት ምንድን ነው? እነዚህ ስራ የሚፈጥሩ ነገሮች ናቸው ለማለት ፈልጌ ነው። እንደዚህ አይነት ስራ ሰርተው ጥሩ ገቢ ሊያገኙ የሚችሉ ወገኖቻችንን እዚህ ለማብዛት እንደ እስራኤል ያሉ ሀገሮች የእኛ ሰው ማለት ከዚህ ጋር ብዙ ነገር ነው ገዝተው የሚሄዱት ወደ እስራኤል ሲመጡ። መነሻቸውም ከዚህ ስለሆነ ያ ከሀገሪቱ በአብዛኛው ከገጠሪቱ ኢትዮጵያ ከክፍለ የሄዱ ስለሆኑ ያለ እንጀራ የማይሆንላቸው ያለ እንደዚህ አይነት ነገሮችን የሚገዙ በመሆናቸው በጣም ነው እንደዚህ አነስተኛ የኢኮኖሚ እንቅስቃሴዎችን ሊያግዙ የሚችሉት መተው ሆቴል መያዙ የመሳሰሉ ሰው እነዚህን ነገሮች ታሳቢ ያደረገ እና ቁጥራቸው ደግሞ ብዙ ነው። አቅምም አላቸው። በነገራችን ላይ ለመምጣት እንደው ማንኛውም በእስራኤል ሀገር የሚኖር ሰው እንደ ሰማይና ምድር ቢገጥም በዓመት አንዴ መምጣት አለበት። በዓመት 2 3 ምን አለበት ለእንትን። ስለዚህ ይሄ ከፍተኛ ኢኮኖሚ ያደራል። አዲስ አበባ ላይ፣ ጎንደር ላይ፣ ወደዚህ ደግሞ በአብዛኛው ወደ ደቡብ ኢትዮጵያ ብዙ የሚያያቸው ነገሮች አሉ። እንደዚህ ትግራይ ላይ፣ ባህር ዳር ላይ ከፍተኛ የኢኮኖሚ አቅም መፍጠር የሚችሉ ናቸው እና ከዚህ አንጻር ብዙ ግምቶችን በማስገባት የአውሮፕላን ቲኬቶችም እነዚህን ሁሉ ታሳቢ ባደረገ መልኩ ማሻሻሎች ቢያደርጉ እኔ ሪቮሉሽን ነው ብዬ ነው የማስበው። ሰው ወደ ዋና ጉዳያችን ስንመለስ ኢሳያስ አይዶን ምን ቆሎ ውስጥ ምን እንደከተተን መቼም አድማጮች ታደርጉልናል። ከኢንቨስትመንት አንጻር ነው ቆሎን ያነሳው። ከእስራኤል ወደዚህ የሚመጡ ሰዎች ቆሎ በጣም ነው የሚወዱት ነው። ወደ ዋናው ነጥባችን ኖ ቤዚካሊ እንደዚህ አይነት ነገሮች ኢትዮጵያዊ የሆነ ቆሎን ያውቃል። ባጭሩ ለማስቀመጥ ፓራሲታሞል ያልኩን ያነሳሁት። አሁን ፓራሲታሞል አድቪል የሚባል አለ፣ ፓናዶል ሞልቷል። እንግዲህ እስራኤል የመጨረሻ የሰለጠነች የአንደኛው ዓለም ሀገር ናት። እንዴት የኢትዮጵያን ፓራሲታሞል በገፍ ነው የሚፈልጉት። ይገርማል። እና ይህም ደግሞ የሀገራችን ምርት ነው። እኔ ደግሞ በተግባር ራሴን ካመመኝ እኔ ፓራስታሞል ነው የምወስደው። ለምን እፎይታ ስለሚሰጠኝ ማለት ነው። ወደዚህ ዜና ስንመጣ ሴት እህቶቻችን አለም የሚገርምህ ወደዚህ ዜና ስንመጣ ኢትዮጵያ ውስጥ አንዱ ተማሪዎቻችን ትልቁ ችግራቸው
በወር አበባ በሚመጣበት ጊዜ ትምህርት ውስጥ ለመማር ከተማሪዎች ጋር ኮሚኒኬት ለማድረግ እጅግ በጣም ችግር ነው እስከ ቅርብ ጊዜ ድረስ ማለት ነው። አሁን ግን በሚገርም ሁኔታ ኤሌመንተሪም ሃይ ስኩልም ትምህርት ቤቶች ተማሪዎች በዚህ ወቅት የሚያርፉበት ቦታ ተዘጋጅቶላቸዋል እና ይሄ ራሱ አንድ ትልቅ እርምጃ ነው። አልተረዳሁም፣ አልሰማሁም በደንብ አለም። አሁን እንግዲህ ተማሪ ሆነ ሴቶች እህቶቻችን የወር አበባ በሚመጣበት ጊዜ ራሳቸውን የንጽህናቸውን ለመጠበቅ ይቸገሩ ነበረ። ወንዶችም ደግሞ ይህንን ሲያዩ የሚረዱበት መንገድ ትንሽ አስቸጋሪ ነበረ። አሁን ግን በየትምህርት ቤቱ ይህንን የሴት እህቶቻችንን ችግር በመረዳት ሴቶቹ የወር አበባ በሚመጣበት ጊዜ ፈጥነው የሚስተናገዱባት አንድ ክፍል አለች። ፍራሽ የተዘጋጀላት፣ የንጽህና ዕቃዎች የተሟሉላት ምናምን እዛ ገባ ብለው አረፍ ብለው ንጽህናቸውን ጠብቀው እቺ የቁርጠቷ ጊዜ ስታልፍላቸው ወጥተው ወደ ትምህርት ቤት ወደ ክላስ ይገባሉ ማለት ነው። ይሄ በየትምህርት ቤቱ ተዘጋጅቷል እያልኩ ነው። ደብረ ታቦርን በደብረ ታቦር ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቶሎታል። ጌታችን ከተወለደባት ቤተልሔም አንስቶ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴ ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት ልምዱ ምቹ በሆኑ ማረፊያ አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን ሊያስጎበኙ ከወዲሁ ዝግጅቱን ጨርሶ የእርሶን መምጣት ብቻ ይጠብቃል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 ያገኙናል። ለበለጠ መረጃ በ0907 84 83 33 ወይም በ0930 71 71 71 ላይ ይደውሉ። ጰራቅሊጦስ የጉዞ ወኪል። ኦ ማይ ጋድ! በእውነት ትልቅ ዜና ነው የነገርከኝ። አይ ቲንክ ይሄ ነው የአመለካከት እንደ ህብረተሰብ የመሻሻል ምልክት አድርጌ ነው ባየው። ትልቅ ነገር ነው። ኢሳያስ ታንኪዩ ስለነገርከኝ። አይዲያው የለኝም። እኔም ተምረናል። በእኛ በተማርንበት ወቅት ሀሳቡም አልነበርም ሀሳቡም አልነበርም እና ይሄ ትልቅ እርምጃ ነው። ምናልባትም እንግዲህ ይሄ ዜና መነሻ ሆኖ ቅድም አሁን በዚህ በዜናው ላይ አድማጮቻችን እንዳዳምጡት በጃፓን ይላል፣ በኢንዶኔዥያ በመሳሰሉት አገሮች የታወቀ ነው ይላል የወር አበባ የረፍት ቀን እና በሌሎች ብዙ ሀገሮችም የታወቀ ሊሆን ይችላል። ዝርዝሩን ገብተን ብናየው በአፍሪካ ውስጥ ግን ያየሁት የለምና ምናልባት በዚህ ረገድ በሀገራችን ደረጃም የሚታስብበት የለውጥ ሀሳብ ሊሆን ይችላል። የሴቶች የወር አበባ የፍቃድ ቀን ማለት ያቺ ሴት የወር አበባዋ በመጣ ጊዜ አሁን ለምሳሌ የአንድ ቀን ነው እዚህ የምንድነው የህንዱ ግዛት የፈቀደው። ለምሳሌ በአንድ ቀን ብንወስደው ያቺ ሴት ሰራተኛ የወር አበባዋ በመጣ ጊዜ ታውቃለች፣ ህመሙ የሚበረታባትን ጊዜ ታውቃለች፣ መርጣ በዛን ቀን ትቀራለች ማለት ነው። ማስረዳት አይጠበቅባትም። በቃ የተሰጠ አንድ ቀን እረፍት አለ። በቃ አንድ ቀን እረፍት አላት እና ያንን እረፍት ከወር አበባዋ ጋር በተያያዘ መጠቀም ትችላለች ማለት ነው። አይ ቲንክ አሁን ይሄንን ለምሳሌ ምን ያህል አሳሳቢ ነው የሚሉ ሊኖሩ ይችላሉ። ይህን የሚያውቁት ሴቶች ናቸው። ለምሳሌ ስሟን ልገልጽ ያልፈለግኩት የ32 ዓመት የነገረችኝ ራሷን እስከ መሳት የሚያደርስ ነው። አንዲት አሜሪካዊት ስሟን ባቀው ደስ ይለኝ የታወቀች ይሄ ፖድካስት አላት። እዛ ላይ ትሰራለች። በግሩፕ ሆነው የሚሰሩ ሴቶች አሉ። ጥቁር አሜሪካዊት ናት። ሶሪ ስሟን ባለማስታወሴም እና አንድ ፕሮግራም ላይ ቃለ ምልልስ አድርገውላት
ጥያቄው ምን ይላል አንዱ ኦፕራ ነች አይደለችም። እነዚህ 3 ናቸው 4 ሴቶች በግሩፕ ሆነው የሚሰሩት አንድ ፖድካስት አለ። እዛ ላይ አውትስፖክን የሆነ ተናጋሪ ነች። የፊልም አክትረስ የነበረ ጥቁር አሜሪካዊት ነች እና የቀረበላት ጥያቄ ምን የሚል ነበር? አንዱ እግዚአብሔርን ድንገት ብታገኙ ከፊት ለፊት ሲመጣ ብታገኙ እና ለመጠየቅ ያለሽ እድል አንድ ጥያቄ ብቻ ቢሆን አንድ መግለጥ የምችው ፍላጎት መለመን መጠየቅ የምችው አንዲት ነገር ብቻ ቢሆን ምን ትያለሽ የሚል ጥያቄ ቀረበላት እና ሴትዮዋ ይሄ ቃለ ምልልስ ሲደረግላት በጣም እርግጠኛ ሆኜ ነው የምነግርህ በአማርኛችን አርጠዋል የምትላል ያረጠች ሴት ናት ማለት ነው። ማረጥ ያው በአማርኛ ሞኖፖዝ ምንድነው ሜኖፖዝ ምንለው ነው። የወር አበባ መቅረት ማለት ሲቃል የቀረበት እንትን በአማርኛ ማረጥ ነው። በዛ ደረጃ ላይ የምትገኝ ናት። ምንድን ነው ያለችው? እኔ የወር አበባን አስቀር ብዬ ነው የምጠይቋለች። አሁን ለምሳሌ ይሄን ያለችው እድሜዋ ወጣት የሆነ ወይም ቢያንስ ቅድም ቢያንስ እስከ 40ዎቹ መጨረሻ ወይም 50 ድረስ ያለች ሴት ብትሆን አክቹዋሊ በዚህ ይሄ የተፈጥሮ ዑደት የሚመለከታት ስለሆነ ከዛ ከራሷ ኤክስፒሪየንስ በተነሳ የተናገረችው ነው ማለት እችላለሁ። እና እቺ ሴት ግን ያረጠች ነች የፊልም አክተሯ። እና ይህን ስትል ወደኋላ ምን ያህል ፔይንፉልም እንደሆነ ምን ያህል ህመም ያለው ወይም ደግሞ በጣም ሰነፍ ሴት ናት የሚል አመለካከት ነው ያለብኝ። ከህመም ውጭ የተናገረች ከሆነ የሴት ልጅ ወግ ነው እና ሴት ልጅ ደግሞ የንጽህና መገለጫ ነች ማለት ይቻላል። እኔ በግሌ በጣም ማጣት ከድህነት ጋር ከኑሮ ጋር በተያያዘ ብዙ ነገሮች አሉ። ማጣት መጥፎ ነገር ነው እና ለምሳሌ የሴት እህቶቻችን የወር አበባ መቀበያን ዋጋ ብትጠይቅ በየሱፐርማርኬቱ ስንት ነው? ስለዚህ የወር አበባ መቀበያዎችን በጥሩ ሁኔታ ያሉ የወር አበባ መቀበያዎችን ማግኘት ሁሉም ኢትዮጵያን ሴቶች የሚያገኙት አይደለም በፍጹም። እና እዚህ ላይ ደግሞ እኔ አንድ ነገር ለማለት የምፈልገው ምንድን ነው እንደዚህ አይነት ችግሮች ነግደህ እንድታተርፍ እድል የሚሰጡ ናቸው። አይደለም እንዴ? ፈጠራ እንዲኖር እድል የሚሰጡ ናቸው። አይደለም? ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን ይላል ፈረንጅ። በአማርኛችን ችግር በላያትን ይፈጥራል ነው። እና አሁን እኔ በጣም የሚገርመኝ አንዳንድ ሰዎችን አዳምጡ ምለው ቲክቶክን ተከታተሉ ብያለሁ። ቲክቶክ ላይ ስትገባ ማስታወቂያዎች ትሰማለህ። መደብሮችና ሱቆች ያላቋረጠ ማስታወቂያ እንደ ልብ ይናገራሉ። በጣም ጥቃቅን የሚመስሉ ጥቃቅን ችግሮችን የሚፈቱ ብዙ አይነት ቁሶችን ነው የሚነግሩ። በጣም እንደ ትገረመው ወይ ጉድ ደግሞ እንደዚህ ብሎ እንዴት አሰቡት ትላለህ። በጣም ኑሮን የሚያቀሉ ዩቲሊቲስ ነው የሚያስተዋውቁት። አንዳንዴ ሳስበው ምን እላለሁ፣ የስራ ዕድል መፍጠር ምን ማለት ነው? መቀጥቀጥ የሚችል ብረት መቆልመም እችላለሁ የሚል ወይም ተምረን ለምንድን ነው እኛ የማናስበው ይሄንን? ለምንድን ነው ይህንን ቻይናውያን ብቻ የሚያስቡት? ለምንድን ነው ይህንን ህንዳውያን ብቻ የሚያስቡት? በጣም እኮ የሚገርም ነው። አሁን ጠዋት ላይ ስሰማ የማይሄዱበት ርቀት የለም። ከፕላስቲክ የሚሰሩት የተለያዩ ነገሮችን በማድረግ ትገዛለህ። እኔ በእውነት ነው የምነግርህ፣ በወር 2 3 4 ነገር እገዛለሁ። በጣም ቀላል ኑሮን የሚያቃልሉ ነገሮች እና አንዳንድ ጊዜ ለምንድን ነው እንደ ስራ ዕድል አድርገን የማንጠቀምበት? ስለዚህ አሁን ይሄን ያልኩ የወር አበባ መቀበያን ችግር ጥራት ባለው ሁኔታ ቀላል በሆነ ሁኔታ ክሬቲቭ የሆነ ሀሳብ በማምጣት ከአዲስ አበባ ውጭ ላሉ ከተሞች ብቻ ሳይሆን ወደ ገጠር ድረስ እንዲደርስ ማድረግ ትችላለህ። መፍጠር ነው ችግሩ። ሰፍቶ የሚታይበት ቦታ ላይ እድል ነው። በቃ መስራት መቻል አለብን፣ መፍጠር መቻል አለብን። በጣም ቀላል የሆኑ ከፕላስቲክ ቲክቶክ ላይ ተከታትሎ ነው የምለው። በጣም የሚገርም
ከፀጉር ጋር በተገናኘ የማይሰሩት ነገር የለም። እና ስትመለከት ምንድን ነው ማንኛውም ችግር የገቢ ማግኛ ገቢ መፍጠሪያ ነው። ችግርን በመፍታት ራስን ማበልጸግ ትችላለና አንዳንድ ጊዜ ይሄ ነገር የእኛ የንግድ ሀሳብ ውስጥ ክሬቲቪቲ የሚባል ነገር መግባት አለበት። መቆልመም መስራት መቻል አለብን። እኔ ሲምፕል ለምሳሌ ሲምፕል ለእኛ ፀጉር የሚስማሙ የተለያዩ ማበጠሪያዎችን ማሰብ ትችላለህ። አሉ ማበጠሪያዎች ስቲል ፈረንጅን የሚሰራቸው። እስራኤል ሀገር ሆኜ ብዙ አስተምሮኛል። ሴቶች የሚፈልጉት ቅባት ማን ጥራልኝ የታወቀ ቅባት እዚህ ሀገር የሴት ቅባት ኮኮናቶች የሴት እዚህ ጥሩ ቅባት ያመርታሉ አለ። እሱን ነው እዛ በገፍ የሚሸጡ እሱን ነው የሚፈልጉት። እስራኤል ሀገር ውስጥ የሌለ የቅባት አይነት የለም። እኔ ራሴ ፀጉሬን እንደ ራስታ ማጅራቴ ላይ ወርዶ የሚሄድበት ጊዜ ነበር ማንም ሀበሻ አያየኝም በሚል እና ፀጉሬን ያንን ቅባት ሲቀባው በደንብ በቃ ያለ እንትን ያደርገዋል። ምንድን ይባለው ለማበጠር ምናምን ለማለት በጣም ያቀለዋል። 1000 ነገር ነው ያለው። ነገር ግን ለእኔ አይነት ፀጉር ማበጠሪያ የላቸውም እነሱ። ለእኔ አይነት ፀጉር ቅባት የላቸውም። ይሄንን ቅባት ከኢትዮጵያ ነው የሚፈልጉት። ስለዚህ መፍጠር ያስፈልጋል። እንዴት አድርጌ ለመናገር ነው? ግን ማርኬቱ አለ፣ ፍላጎቱ አለ። ስሩ አይደለም። አንድ የቅባት ፋብሪካ ካለ የአይዲያ ክፍል ሊኖረው ይገባል። ምን አይነት ቅባት፣ እንዴት ነው የሚቀመመው ቅባት? ምን ፀጉር የእያንዳንዳችን ፀጉር እኮ የነሱ የገቢ ምንጭ ነው አይደለም እንዴ? እንደዚህ አድርጎ የማሰብ ቀላል ግን በፍጥነት ልታስቡ የሚችሉ ነገሮች መዓት። እኔ ቲክቶክ ውስጥ ግቡና እዩ ነው የምለው። እያንዳንዱ ኢትዮጵያ ውስጥ ያለ መደብር ከውጭ የምናመጣቸው ናቸው። እነዚህ ሁሉ እንግዲህ ያስተመልከት ከውጭ የምናመጣቸው ናቸው። እና እኔ እንዲህ አይነት ነገር ደጋግሜ የምልበት ዋነኛው ምክንያት መንቃት ያስፈልጋል። አለበለዚያ ምንድን ነው ያንተ ወርክሾፕ? ልክ ነው። ፕላስቲኮችን በመጠቀም የማይሰሩት ነገር የለም። አንድ ጥቁር ሱሪ አለኝና አድርጌው ሌስር ሁል ቀን ነጭ ይዛል። በቃ ይህን ስለሚያደርግ አልወደውም ነበር። በኋላ ቲክቶክ ላይ አሳዩኝ እንደዚህ የሚያደርጋሉ። ኦ ማይ ጋድ እስኪ ብዬ ላኩኝ። ይኸውን ጥቁር ሱሪውን ነው በብዛት የማደርገው። እዛ ልብስ ላይ የተለጠፈው ብሎ ይሄንን እንዴት ከውጭ ይገባል? ይሄ በየትምህርት ቤቱ መምህራኖች ማስተማር አለባቸው። በብዙ ፕሮግራሞች መደገፍ አለበት። የተወሰነ የባንክ አሰራርም ወደ እነዚህ አይነት ነገሮች ውስጥ መሄድ። ኤኒዌይ አሁን ወደ ሴቶች ጉዳይ እንግባ። በጣም ይቅርታ ይደረግልኝ እና ይህ ዜና ከህንድ የሰማነው እጅግ በጣም ትልቅ ዜና ነው። በእውነት የወር አበባን በተመለከተ ህመም አለው። ብዙ ምቾትም ላይሰማቸው ይችላል። ስለዚህ በጣም በዚህ በኢትዮጵያም የሴቶችን መብት እና እኩልነት ከማረጋገጥ አኳያ ብዙ እርምጃዎች መሄዱን እውቅና እሰጣለሁ። ነገር ግን ይሄ በጣም ትልቁም ነገር ነው ብዬ ነው የማስበው። በአፍሪካም ውስጥ ቢያንስ ወይ በሀገር ደረጃ አለበለዚያ በኩባንያ ደረጃ ምሳሌ የሚሆኑ ይፈጠራሉ ብዬ ነው የማስበው። በኩባንያ ደረጃ ብልህ አሁን አዋዜን እግዚአብሔር አድሎት ትንሽ በስሩ አንድ 50-60 ሰራተኛ ማንቀሳቀስ የሚችል ነው ወረት እንደዚህ ቢሆን በዛሬው ዕለት የዕድል ተሰጥቶ ነበረ ለሴት ሰራተኞች ማለት ነው። ሰው አንዳንድ ኩባንያዎች በተናጠል ሊያደርጉት ይችላሉ ይህንን ተራማጅ ሀሳብ። ምክንያቱም ሴቶች የአንድ ቀንም ሆነ የ2 ቀን የወር አበባ እረፍት ሪሊ ይገባቸዋል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን። ደብረ ታቦርን በደብረ ታቦር ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቶሎታል። ጌታችን ከተወለደባት ቤተልሔም አንስቶ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴ ሰማኔንና ቃና ዘገሊላን ይጎበኛሉ።
በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትና 14ቱን ምዕራፎች ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት ልምዱ ምቹ በሆኑ ማረፊያ አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን ሊያስጎበኙ ከወዲሁ ዝግጅቱን ጨርሶ የእርሶን መምጣት ብቻ ይጠብቃል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 ያገኙናል። ለበለጠ መረጃ በ0907 84 83 33 ወይም በ0930 71 71 71 ላይ ይደውሉ። ጰራቅሊጦስ የጉዞ ወኪል